መሲ ጠይቂያት። ግሩፕ የተቋቋመው ለእሷ ጉዳይ ብለው ነው ያቋቋሙት። ኖ ለሰላሚና ምንድን ነው የማይወራው? አይወራምማ ማለት አትችም። ሰላም እሷን ለማስታወቅ እሷ ቆይ አንዴ ሰላሚና አንዴ እናንተ ግሩፑን ከፍታችሁ እንደ አንድ የስራ ባልደረባ ገባሽ። እኔ አሁን እናንተ በሰጣችሁን ኢንፎርሜሽን እኛ ጠይቀናት አልገባሽ ማፋጠጥ ያለብንን ማለት ነው። ግን ደግሞ እናንተ እንደ አንድ የስራ ባልደረባ እንደ አንድ አብሮ የሚሰራ ሰው እናንተ ግሩፕ ከፍታችሁ እሷን አታክ ከማድረግ ቀርባችሁ አናግራችኋታል ወይ? ችግርሽ ምንድን ነው? በውድ የቤት ኪራይ ተከራይተሽ ከምትቀመጪ ቤት ኪራይ ደባልም ሆነሽ ኑሮሽን ለማስተካከል ብላችሁ መክራችኋታል? መጀመሪያ ይኸውልሽ መጀመሪያ 1500 ነው ቤት ኪራይ ለምን በጓደኛዋ እሑድ ጠርቼ ይኸውልሽ መጀመሪያ ይሄ ነገር ሲፈጠር እኔ ለምንድን ነው እንደዚህ አይነት ሲቹዌሽን ውስጥ የገባሽው? የዚህን ያህል ቅርበት የለኝም ማለት እንዲህ ክሎዝ ምላት ጓደኛ አይደለችም። ነገር ግን ገና ይሄ ነገር ሲፈጠር ለምንድን ነው ከስራ እንድትለቂ የተደረገው? ወይም ደግሞ ኢንትረስት ማለት ፍላጎት ኖሮሽ የለቀቅሽው መጀመሪያ ሜትር አስነስተሽ አስታውሺ፣ ሜትር አስነስተሽ ሳዘጊ ተርሚናል ስሪ ገብተሽ ሙረከባ ያዘችሽ። ከዛ በኋላ በሱ ኮምፕሌን ተደረግሽ። ነገራችን ላይ በዚህ ጉዳይ እዚህ ጋር ማውራት አለብን እንዴ? እንዳታቋርጪ ልጨርስ። ችግር የለውም ልጨርስ። ከዛ በሰከንድ ሁለተኛ ደረጃ ላይ መለሽና ኦኬ ወረቀት አለ አንቺ ብቻ አይደለሽም። 3 መግቢያ ወረቀት ተሰጠን ዳይሬክት እንድንገባበት። ከዛ አንቺ ብቻ አይደለሽም እኛም ኮፒ እናደርጋለን። ኮፒ በተደረገው የድል ጉዳይ ሆኖ አንቺ ላይ ተያዘ። 2 ቆይ በሶስተኛው ግን አመት ሙሉ ካምፓኒው ጆብ ቦርደር ሳይሰጥሽ አሁን እኮ ሰላሚና ይሄ አሁን የምትይኝ ነገር እኮ ከኛ ጋር ነው የሚመለከታቸው አይደለም። በሶስተኛ ደረጃ ኮፒ ጆብ ቦርደር ሳይኖር በነገራችን ላይ ይሄ እነሱን የሚመለከት ጉዳይ አይደለም። እኔን መንካት አለብሽ። ግሩፕ እንዴት አስገባሽ? ለምን ግሩፕ ውስጥ ገብታችሁ በአንድ ሴት ጉዳይ ግሩፕ ውስጥ እንደተወራ ልነግራት ነው። መሲናት የጠየቀችኝ አይደል? ለምን በሶስተኛው ደረጃ ላይ በጆብ ቦርደር ሳይኖርሽ አመት ሙሉ በሚሰራ ወረቀት ስትገቢ ራዳ ያዘሽ አይደል? ያንን ወረቀት ያረግልናል። ይሄ ወሬ እኔ ምን አውቄ መሲ አቁሚ ቢያት መሲ እንዴ መሲ በቃ የኔ ማር በቃ ችግር የነበረብኝ አብረን እንሰራ ጠይቃት። እሷ የምታወራው እኔ ስለ ግሩፕ ውስጥ ጠይቃት። እሷ ስለ አባይ ግድብ እያወራች ተቸገርኩ። ልክ አይደለችም። ታምክሬን ነው የምልሽ። ይኸውልሽ የዚህን ያህል ምቀኛ ስለነበረብኝ ነው ለቅቄ መውጣትን የፈለጉት። በዚህን ያህል አጌንስት ሆነውብኝ ነው። የቤት ክራይ የምከፍለው 1500 ነው። 1500 ከመክፈሌ በፊት ሼሪንግ የምኖርበት ቤት ነበረ 800 ድራም ከፍዬ የሆነ ሰዓት ላይ በጣም በከባድ ሁኔታ ታምሜ 5 ቀን ተኛው። 5 ቀን በተኛው ሰዓት ሰዎቹ የሆነ እንዴት ነው ፊሊንግ አላት ልጅቷ የሆኑ ማላውጣቸው ታሪኮች አሉ እዚህ ጋር እና በቃ ቤት ልቀቂ ብላ ወረቀት ጻፈችልኝ። ምክንያቱም እኔ መነሳት ካልጋ ስላልቻልኩኝ አሞኝ ስለነበረ ነው። እና ከየትና ከሂሳስትሪ ሰው ጠርቼ ነው ገላይን እንዲያጥቡኝ ያደረኩትኝ። ታምሜ ነበረ። ማንም ሰው እስከሚችል ይችልሻል፣ የማይችል ደግሞ ይጸየፍሻል። ይሄ ነገር ተፈጥሮብኝ ነው ከሰው ለመራቅ የተገደድኩት፣ ሌላ ነገር አይደለም። እዚህም ቢሆን ግሩፕ ከፍተው ለ5 ለ4 ሲሳደቡ ነበር በአንድ ቤት ውስጥ ማለት ነው። በእርግጥ እኔ ሀፍ ከግማሽ በላይ የሚሆነው ህዝብ ከኔ ጋር ነው። አሁንም ቢሆን በካምፓኒው ህዝብ እኔ አላዘንኩም። በእነኚህ በ2 በ3 ሰዎች ብቻ ዝም ብቻው እነሱ ሰው ሲሆኑ እኮ እነሱ ተሰብስበው ይረዱሽ እና ሚዲያም ላይ ባልወጣሽ 11 ዓመት አብረሽ የሰራሹ አበሻ 1-3 ሌላ የውጭ ዜጋውን አስተባብረው ዛሬ እነሱ ከበር አድርገውልሽ ውጭ ሞተሽ የሰው ፊት አታይም ነበር። ተመልሳ ትቀባጥራለች። መሲ ዝም በያት። ይቺ የምትለፈልፈው ሴትዮ ምቀኛ ናት። እልም ያለ ምቀኛ። አመሰግናለሁ። ሳርዬ በቃ ወደ መፍትሄው ለምን አትሄዱም? አንቺ ማሚ ታሜ አውሩበትና የምትወስኑትን ወስኑ። ዛት ሴት
እሺ ማማ አሁን ሙኒት ምን አለቻት? እሷ ትምጣ ጌጤ ትምጣ ብላለች። ሙኒት አዎ አፍጥር ሰዓት እንዳትሄድ ደግሞ ንገራት። ጠዋት ከስንት እስከ ስንት እንደሆነ ኖ እንደዚህ ሰዓት እዚህ ከዚህ ሰዓት በኋላ በማንኛውም እዚህ በዚህ ሰዓት ነው ቢሮ የምንገባው። ከዚህ በኋላ በማንኛውም ሰዓት መተሽ ማውራት እንችላለን። ከ8 ሰዓት በኋላ ማለት ነው። አንቺና ሰውና እኛ ጋር የሚያስፈልግ ነገር ካለ እኛ አለን። እሺ አሁንም አንቺና ሰው ችግር አለ ነው የምትረዳ ከሆነ ለእኔም ሼር አድርጉልኝ፣ እንረዳታለን። ይሄ የሚያሳየው አብሯት የሚሰሩት ሰዎች የእሷን ውድቀትና ለምን ህዝብ ረዳት እነሱ ሳይረዷት 2000 ድራም ሰጣ 7000 3 ጊዜ አባስታ የምታወራ ልጅ እንደገና ደግሞ ኢትኖፌር ልጅቷ ለሰው ማትናገረው ያመቀችው በሽታ አለባት። በሽታ ማለት አይቻልም፣ ግን ከፊቷ ምን ያህል ደክማ ስትሰራ እንደነበረ ፊቷ ይገልጻል። እኔ እውነት ለመናገር ሰሞኑን እዚህ ጋር ባደረገችው ነገር እኔም ደብሮኝ ነበር። ግን ማናችንም እንመለሳለን፣ እህቶችሽ ነን፣ ከጎንሽ እንቆማለን። በግልጽ ከነ መሲ ጋር ከነ ሙኒት ጋር ካወራሽ የትም ወድቆ የሚጥልሽ ማንም የለም። ግን እንኳን ዛሬ እውነቱ ወጣልሽ፣ እንኳን ተናገረች ሴትዮዋ። ያንቺን እውነታ እግዚአብሔር ሲገልጽልሽ ነው በዕለተ ጾም። ቆይማ አንድ ነገር ልንገራችሁ። እኔ ስገባ ምንድን ነው ቤቱ ዛሬ ፏ ያለው? አረብ ሲናገር ምን ይላል? ምነወር ቦታው በቃ ብርሃን ነበረበት። ምንድን ነው ስል ነበር። አሁን ድምጿን ስሰማ አወቅኩ። ሮሚ ሆነች ነው ለካ። ሮሚ ምንድን ነው ቤቱ ፏ እያለ ያለው ብያለሁ እኮ የኔ ማር የኔ ፍቅር። የት ጠፍተሽ ነው ሮሚ? ጠፍቼ ነበር ሙኒዬ። ሁሉ ነገርሽ እኮ ነው የሚናፍቀው ሮሚ። ስድብሽ ራሱ ይናፍቃል ወላሂ። አንድ ቀን አንስተንሽ ነበር እዚህ ቤት። እንኳን ደህና መጣሽ። ስጠፋ መልዕክት ልከዋል መቲ፣ ብርጅስተን፣ ሳርዬ፣ ጉቺ ብዙ ልከውልኛል። ለነገሩ በጣም ነው የምንወድሽ። ታሪ ሁሌም ነበር የምታነሳሽ። በጣም ነው ማርያምን ነው ደግሞ በበለጠ ሚዲያውን ከፍ ብለሽ ድሃን የተቸገረን እየረዳሽልን። አንዳንድ የተቆረጠ ሀቢባ የለቀቀችውን አይቼ አይ ሙኒት እያልኩ ነበር። እና አንቺ እህት እንደው ምን ልበልሽ ብቻ ቃል የለኝም በውስጤ አላ። በልጆችሽ ሰው እናት በልጇ ነው የምትደሰተው። በልጆችሽ ደስታ አግኝ የኔ እናት። እና አሚን አሚን። ጌጤዬ ደግሞ ከምንም ነገር በላይ አንድ ነገር የምነግርሽ እኔ እንኳን እግዚአብሔር አይበልብኝ ብቸገር ኢሮፕ ላይ አሜሪካ ያሉት ነው ማኛ ያድኑኝም። እኔ ሙኒቲ ጋር ሳልዬ ጋር ነው የምመጣው። ችግር ቢገጥመኝ እንኳን ለንደን ነው የምኖረው፣ ግን እዛ ሀገር የሚኖሩትን አልፈልጋቸውም። የሰው ችግር የሚረዱ በብዙ ችግር ያለፉ ጠንክረው ለሰው ሁሉ የሚደርሱ ስንት ኢትዮጵያኖችን እንባያበሱ ናቸው። አንቺ ተቸግረሽ ስለሆነ ጫጫታው ይሄ የሚዲያው ሰው ያሳስታሉ። እኔ ራሴ ተናድጄብሽ ቅድም እኔ ራሴ አብሬ ሙድ እያስኩ ነበር። አሁን ግን ውስጤ አንጀቴ ውስጥ የገባሽው እቺ ሴትዮዋ በተናገረችው ጭራሽ እነሱ አስተባብረው የውጭ ዜጋ 11 ዓመት የሰራሽበት ካምፓኒ ከጎንሽ መጎን ሲገባቸው ጭራሽ አጌንስት ሆና ወሬ ልታቃጥር። ቲክቶክ የለኝም ውሸቷን ነው አላት። መግባትና እዚህ ጋር ማውራት ስለማትችል ነው። ወንድ ከሆነች ቪዲዮ ከፍታ እስቲ ታውራ፣ ውሸቷን ነው። ስለዚህ አንቺ ምንም ከጎንሽ ነን ያለ ነው። በቃ ጠንካራ ሁኚ፣ ጠንካራ ብሪፍ ገርል ብላሻለች ስለ አንቺ ስትናገር። ስለዚህ ያችኛዋን ጌጤ ነው ማየት የምንፈልገው። በርቺ፣ በማንኛውም ነገር ከጎንሽ አለ። ሙኒቲን የያዘ ደግሞ ወድቆ አይወድቅም። ሙኒቲን ያዥ እሺ። እሺ እኛ ደግሞ ሙኒቲ ካዘዘችን ደግሞ እንታዘዛለን ሁላችንም። ኦኬ አመሰግናለሁ ሮሚዬ፣ በጣም ነው የማመሰግነው። በነገራችን ላይ ትልቋ እህቴ ማሜ ትባላለች። በጣም ነው የምትወድሽ። አንቺ አትወጂኝም እንዴ? በጣም ነው የምትወድሽ። ስለ አንቺ አውርታ አጠግብም። ሁሌም በደወለች ቁጥር ሮማንን እያየው ነው ትለኛለች። ለማንኛውም ሳራ በጣም ነው የማመሰግነው። ከዚህ በፊትም ደጋግሜ ነግሬሻለሁ። አንቺ ጋር ስገባ የእኔ ታሪክ ይለወጣል። አንዴ አይደለም ሚሊዮን ጊዜ። በሌላ ሪዝንም ብገባ አንቺ ጋር ስገባ ታሪኬ ይለወጣል። እኔ እውነታ ሳዲዝ አልመጣም። ለምን ቢባል እኔ ገደል አፋፍ ነኝ ያለሁት። ታሪክ ቢመጣ እኔ ውሸት ይዤ አንቺ ጋር አልመጣም። እመኚኝ።
መቼ ማንም አይጎዳም። ምክንያቱም ሀሰት ይዤ የትም ቦታ አልሄድም። ሲቀጥል በጣም ነው የማመሰግነው አንቺንም ሙኒትዬ። በእውነት እኔ ቃል የለኝም ያው ካሜራ በሌለበት ቦታ ብዬ ተናግረው ይሁን የተባለለት። ስለዚህ ምንም አይሰማሽ፣ ግንኙነትሽን ከአላህ ጋር አድርጊ። አንቺ ዱአሽን ብቻ አድርጊ። የቆመውን ሰው እንዲቆም እንዲበረታ አድርግልኝ፣ ለእኔ የተነሳውን ሰው ገባሽ? ለሌላው እጁ ተፈቶ ለአንቺ እጁ እንዳይፈታ፣ ለሌላው ስንት ነገር አድርጎ ለአንቺ እንዳይሆንብሽ ከአላህ ጋር ተነጋገሪ ሀቢብቲ። ከሱ ሲመጣ የእሱ ኦርደር ማንም አይመልሰው። የሌለውን እንኳን እንዲኖረው አድርጎ ይረዳሻል። ወቀሳ አቁሚ። በፍጹም ማንንም አትውቀሽ። ያደረጉልሽን አመስግኝ። አለቀ። እሺ፣ በተረፈ እንገናኛለን። ዛሬ እንግዲህ አብረውሽ ሰሩት እንዳትመላለሻቸው እነሱ በጣም ቆይቻለሁ። ኖር አድርጊያቸው 4 ከንሰኔን እንኳን አያውቁም ነበር። እስከዚህ ደብቄ ነው አሁን እነሱ እናጠቃሻለን ብለው መጥተው አንቺ የተከነሰርሽበትን ወረቀት እግዚአብሔር አምጥቶ በዕለተ ቀኑ በቀኑ ዛሬ እጅሽ ላይ እሱ ባይኖር እኛ ዛሬ አንቺ ላይ ነበር የምንወርደው። እግዚአብሔር ደግሞ ታላቅ እግዚአብሔር ይችላል። ስለዚህ እግዚአብሔርሽን ይዘሽ በአብይ ጾም እግዚአብሔር ግማሽ ጾም ነገርሽ ይከናወናል። አይዞሽ እሺ፣ እግዚአብሔር ካንቺ ጋር ይጨረስላታል። አሁንም በድጋሚ የምነግርሽ ጌጤ፣ አሁንም በድጋሚ ሙኒት ጋር ትሄጃለሽ፣ ሙኒት ጋር ሰው ታደርጋላችሁ። ከሙኒት ባሻገር ደግሞ እንደው የተረፈ ነገር ካለ አምሹር እኔ እርግጠኛ ነኝ እኔ ያግዝሻለሁ፣ እናግዝሻለን፣ ህዝቡ ያግዝሻል። ያ ማለት ምንድን ነው? አንቺ እዚህ ቤት ብቻ ስትመጪ ነው እኛ የምናግዝሽ። በደንብ አለ። እኔ የፎሎ ችግር የለብኝም፣ የፌመስነት ችግር የለብኝም። በጣም ብዙ ነገሮች ሁሉ በእጄ በራሴ ተከናውነዋል። ምክንያቱም እዚህ ቤት ያመጣኋቸው ሁሉ በበጎነት፣ በመልካምነት፣ በጥሩነት በሰላም ሀገራቸው ገብተው ተረብተው ብዙ ነገር አድርጊያለሁ። ስለዚህ እኔ ደግሞ ሴቭ መሆን ስለምፈልግ በቤት የማደርጋቸው ነገሮች ኩራት ይሰሙኛል እንጂ የእናንተ ቤት ንቀት አይደለም። ሰው ቤት አለመሄድ ንቀት ሳይሆን ቅድም ሰኒ ብላሻለች ወይም ማና ያለሽ በየሰው ቤት በሄድን ሰዓት የሚመጡት የእርዳታ ኬዞች በጣም ከባዶች ናቸው። እነዚህ ልጆች ሽንት ቤት አጥበው የሚያመጡትን ብር በአንድም በሌላም በልኩ ብራቸው ሲበላ እናያለን። መበላት ማለት በእርዳታ እንኳ የሰጡት እግዚአብሔር ይስጥልቴውና ሰዎቹ ሙልጭ አድርገው ይሳደባሉ ልጆቹ። ያ ሁሉ ዋጋ ያስከፍላል። ለዛ ስለሆነ ግን እቤቴ ከሆነ ፕሮቴክት አደርጋለሁ። ከማንም ጋር ግንኙነት አልኖረኝም። ኃላፊነቱንም ወስዳለሁ። የምርም በደቂቃ በሰዓታት ውስጥ ነው ጌጤ ለአንቺ እርዳታ ብለን የምናስቀምጥልሽ ሰዓታት ነው። ይህን ያህል እንኳ የተጨቃጨቅንበትን ጊዜ አይፈጅም አንቺ የጠየቅሽውን ብር ለማሟላት። ምክንያቱም እኔ ቤት ሰው አለ፣ ሰው ታውቂያለሽ፣ ሰው አለ። በዚህ ደግሞ አምናለሁ። ስለዚህ እባክሽ አንቺ ከወዲያ ከወዲህ ከመሄድ ተቆጠቢ። ይህ የኔ መልእክት ነው። ያ ማለት ግን አንቺ እንዳትረጂ፣ አንቺ ከሰው ጋር ኮሚኒኬት እንዳይኖርሽ፣ አንቺ ቪው እንዳይኖርሽ ሳይሆን ካፍሽ የሚወጡ ቃላቶች ህዝብ ያስቆጣል። እኔ ፐርሰናል አንድ ሰው ነኝ፣ ህዝብ ያስቆጣል። ስለዚህ ራስሽን ጠብቀሽ የምትናገሪያቸውን ነገሮች ካፍሽ ላይ ቆጥበሽ ከሆነ ማንም ሰው አሁን እዚህ እንኳን ብትመጪ ደስተኛ ነው የሚሆኑ። ምክንያቱም ካፍሽ የሚወጡ ነገሮች ብዙ ውበት ያላቸው ነገሮች ስለሆኑ። ያለበለዛ ግን በየቦታው እየሄድሽ ሰው የሚያስወራሽ ከሆነ ለአንቺም ለእኛም ጥሩ አይደለም። አሁን ተመልሰሽ ማሚ ጋ ሂጂ። ከማሚ የተረፈ ነገር ካለ አይ ፕሮሚስ ቃል ገባለሁ። ዝርያ አለች፣ መሲ አለች፣ ህዝብ አለ፣ እናግዝሻለን። እንኳን መኪና ሲጀመር እቃ ቆርቆሮ ነው። ገንዘብ አላፊ ጠፊ ነው። ጤናሽ ነው የሚቀድመው። ሰላምሽን ራሱ እንድታገኝ እናደርግሻለን። አለሽ፣ አይዞሽ፣ ምን ሆነሽ ነው፣ ምን እናግዝሽ በማለት ተረድተሽኛል። ሳ ይሄ ለቆርቆሮ ምናምን አትጨነቂ። ሰው እንዳለሽ ማሳወቅ እንፈልጋለን። በድጋሚ ታዩ ትናንት የተበላሸውን ነገር ዛሬ እናስተካክልሻለን። ስለዚህ ከማሚ ጋር እንፈታለን። እሺ ጌጤ፣ አሁን በሰላም እረፊ። በጣም ነው የማመሰግነው ሁላችሁንም። ከዛ በፊት ግን ሰናይት በጣም ይቅርታ፣ በእግዚአብሔር ስም ይቅርታ። ኧረ እኔ እንደዚህ አይነት ነገር አላውቅም ማሬ። እኔ በቀደም ዕለትም
በየቤቱ እየገባሽ ሁላ ሰው ሲሳለቅብሽ ስለደበረኝ ነው ወንድሜን ስለማከብረው እሱ ቤት የገባሁት። ጆከር ወንድሜ ነው፣ እሱ ቤት ነው የገባሁት እንጂ ሌላ ቤት በየቤቱ ስትሄጂ ሼር ሲያደርጉልኝ አያለውኝ። ገባሽ? የነሳሪ ቅርብ ስለሆንኩኝ ለዛ ነው ሁሉም ሰው ሲሳለቅብሽ ኮመንት ላይ እንጂ እኔ እንደዚህ ሰውን የምንናገር ሰው አይደለም። እና በቃ ማስረዳት ደስ ይለኛል። ስገባ ሁሉም ቦታ የሚረዳኝ አጥቼ ተጎድቼ ነው የምወጣው እኮ። ለዛ ነው እኔ የተናደድኩት። ላይክ እንደ አንድ እህት ተቆጨሁ። ገባሽ? ለምን ታስረዳለች? እነማሚ ከጎኗ ከሆኑ ለመስሽ እኔ እነማሚን አምናቸዋለሁ፣ ጀስት አምናቸዋለሁ። ገባሽ? መርዳት የሚችሉትን ነገር እስከ ጥግ ይሄዳሉ። እዚህ ቤት ደግሞ ሞዴሬተርም ስለሆንኩኝ እርዳታ ሲደረግ በውስጥ ጽፈን ምን ብለን ኢቭን የማይልክ ሰው ራሱ ቁጥር ተቀብለን ደውለን ገንዘብ እንዲልክ የምናደርግነን። ገባሻል? በነሳር የተነሳ እኔ ከነሱ ጋር አይደለም እንትን የምለው ግን በእነሱ የተነሳ ለዛ ነው በየቤቱ ስትዞሪ እንደዛ ያልኩሽ። እኔ ራሱ እንዳትቀየምኝ፣ ከተቀየምሽኝ በጣም ይቅርታ፣ በጣም ይቅርታ። እኔ ሰው ጋር መነጋገር አልወድም። ማርያምን አንቺንም ይቅርታ፣ ሁላችሁንም ይቅርታ። ሰኒ ያኔት ውስጥ ያለሽው ልጅ ታዛዥ ነኝ እኔ። ቃል ለሰማይ ለምድር ማንም ቤት በጥያቄም ላይቭ አልገባም። በተደጋጋሚ እየጻፍሽልኝ ነው። ያው ከደግመሽ ላይቭ መሲም ተወድሻለች። እሺ መሲ ባላገሯን በጣም ጥሩ ልጅ ነው። መሲንም አመጣታለሁ። ከብሎክ ትፈታታላችሁ። ከዚህ በኋላ አንቺ ሁሉም እህትሽ ነው፣ ቤተሰብሽ ነው፣ ዘመድሽ ነው። ነገ ያልሽው ነው። ጌጤ ያልፋል። እመቤቴን የሰው ልጅ በህይወት ካለ የማያልፍ ምንም አይነት ነገር የለም። ዋናው የሰው ልጅ በህይወት መኖሩ ጤና ነው የሚቀድም። አንቺ ደግሞ ነገ ትልቅ ደረጃ ደርሰሽ እንደማይሽ አይሆፕ። ምክንያቱም በጣም ጎበዝ ነሽ። 11 ዓመት በታክሲ መስራት ማለት ቀላል አይደለም። ሲነሽ ትችያለሽ። የማትችይው ነገር የለም። ልንገርሽ፣ እድሜ ቁጥር ነው። ቁጥር ታውቂያለሽ? የዝም ብሎ 1 2 3 4 ቁጥር ነው። የሰው ልጅ በእድሜው ምን ሰራበት ነው። ገና ከዚህ በላይ ትሰሪያለሽ። ጎበዝ ነሽ፣ ጠንካራ ነሽ። እንደዚህ እያመመሽ እንኳ አትበገሪም። ስለዚህ ከጎንሽ ነን። አሁን መሲም ትመጣለች፣ ይቅርታ ትጠይቅሻለች፣ አንቺም ይቅርታ ትጠይቃለች። እኔ ልግባላት ልውጣላት እና መሲ ልሳባት። እሺ ማረኝ። እሺ በቃ ወደ አሁን ተስፋ አልሰጠንሽም ከፈጣሪ በታች እግዚአብሔር እኮ አይወድም፣ ሰውን ነው የሚልከው። ተስፋ ደግሞ ለሰዎች ህይወትን ያለመልማል። አንድ ቀንም ቢሆን ይቀጥላል፣ አንድ ቀንም ቢሆን። ምክንያቱም ተስፋ በጣም ትልቅ ነገር ነው። ስለዚህ አሁን አንቺ መሆን ያለብሽ በቃ ራስሽን ኮንትሮል ማድረግ። ከዛ በኋላ ላለው ነገር እኛ አለ። ይኸውልሽ እኛ መተሽ ደጅ ጠንተሽ ቃላችንን ሳናከብር ስንቀር እኛ ያልሽንን ነገር ፊት ስንነሳሽ ወጥተሽ መውቀት ትችያለሽ። ምክንያቱም ገብተንልሻል፣ ቃል ብለንልሻል በአንደበታችን። ላልተናገረ ሰው ግን ለምን አልመለስክልኝም፣ ለምን እንደዚህ ያላልክልኝም ብለሽ መውቀስ አትችይም። እኔ ግን አሁን በአንደበቴ አግዝሻለሁ ብዬ ነግሬሽ ኢግኖር ባረግሽ፣ ባላወራሽ፣ ባልመልስልሽ ትክክል ነው፣ መውቀስ ትችያለሽ። እሺ እንደዛ ነው የሚደረገው። ከዛ ውጪ መሲ ሚውትሽን ክፈል። አንዴ ከመሲ በፊት ጌቴ እህቴ አልሐምዱሊላህ ያው ሀቀሽን በመውጣቱ በጣም እኔም ደስ ብሎኛል። ከዚህ ነገር ማለት አንቺም እና ሁላችንም እዚሁ ታች ያላችሁ ደግሞ ትምህርት እንድናገኝ ማለት ነው። የሆነ ነገር ስንሰማ ከመረጋጋጣችን በፊት ከማውራታችን ግዴታ መረጋገጥም አለብን። መውቀስም ከማውቀሳችን በፊት ደግሞ አረጋግጥን ነው ማለት እንትን ማለት ያለብን። እህቴ በጣም ደስ ብሎኛል። ያ ነገር ደግሞ በደንብ ለህዝብ እንደተብራራ ማለት ነው። አልሐምዱሊላህ ለአንቺም ጥሩ ነው። ያው እኔ መጀመሪያው ማለት እንደገባሁኝ እዚህ ጋር ሁሉንም ማለት እንደዚህ ሲጮሁብሽ ምን እያለቀሽ ራሱ ወላሂ ተማ ወላሂ ቪዲዮ ትልኩልኝ ታሚ አንተ አታውቃትም፣ የሆነ ቀን በአንተም ቪዲዮ ሰርታ ነበረ አይቺው ኖ ለሐቅ እስከሆነ ሁላችንም ልንሳሰጥ እንችላለን። ቪዲዮ ሰርታ ባትሰራ ምንም አይመስልኝም። አህም ሺ አንቺ ባለ ሐቅ ሁኚና ሙሽን ያ ረብ العالمين ፈጣሪ ራሱ ማለት ከአንቺም ጎን ነው እህቴ። እሺ ስለዚህ ማንኛውም ነገር ሁላችንም እዚህ ጋር ከመስማታችን በፊት ከመውቀስ በፊት አረጋግጠን አጣርተን ከዛም በኋላ ሰው መውቀስ የምንችል ነው። እሺ እና በጣም ደስ ብሎኛል እህቴ። በጣም ይቅርታ ማለት ታሜ አፉ በለኝ መሲ ይቅርታ፣ በጣም በእግዚአብሔር ስም ይቅርታ መሲ። መሰረት አይ አንቺ ሳትሆኚ እኔ ያው ታላቅም ስለሆንሽ ታላቅሽ ነኝ። እኔም ታላቅ ስለሆንኩኝ ነው የተሰማኝ። እኔ ግን ያው ከክፋት አንጻር ሳይሆን ሳሪ እኔ ለራሷ ነው። ለምን ብትይ
እንደዚህ ያለሽ ለምን ይርብሻል? ለምን እንደዚህ አታደርጊም? ለምን በዚህ አትጠቀምም በሚለው ነው እንጂ ከክፋት አንጻር አይደለም። ለማንኛውም ጌጤ እህቴ ካስቀየምኩሽ ፎሎ ተደራረጉ፣ ተመላለሱ። ፎሎ በቃ ፎሎ ባክ እሷ ፎሎ እንዳደረገችኝ ነው እኔ ፎሎ ባክ አድርጊያታለሁ። የታሜ አፉ ይበለኝ። እኔ በጣም ይቅርታ ማለት ምንም ያደረግሽ ችግር የለም እህቴ፣ ሁላችንም ልንሳሳት እንችላለን። ኦኬ ሀቢብቲ ምንም እንትን አላለኝም። እሺ ያ ማማ ጨረስን ጋይስ። በአንድም በሌላም ሰበብ የሰው ልጅ በደህናው ጊዜ ሰድቦ ሊሆን ይችላል፣ ተራግጦ ሊሆን ይችላል፣ ዋቴቨር ሆኖ ይችላል። ግን ተቸግሮ እኛ ቤት ሲመጣ በተአምር ፊት ልንነሳው አንችልም። በደንብ ይህንን ነገር አዳምጡኝ። ምናልባት ቦልኪያችሁ ሊሆን ይችላል፣ ግን በእኔ ቤት ተቦልካችሁ መሲ ቤት ልትኖሩ ትችላላችሁ። በመሲ ቤት ተቦልካችሁ ሙኒት ቤት ልትኖሩ ትችላለ።